ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች የዕለቱን አበይት ዜናዎች ይዘንላችሁ ቀርበናል። ዋና ዋና ርዕሰ ጉዳዮቹን በማስቀደም እንጀምራለን። ኤርትራ ለጠቅላይ ሚኒስትር አብይ አህመድ በአማርኛ ጥብቅ መልእክት ልካለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዚሁ መልእክቱ ምከረው እምቢ ካለ መከራ ይምከረው ሲል ተርቷል። በዝርዝር እንመለከተዋለን። ግብጽ ኢትዮጵያን እንደ ጦስ ዶሮ እየዞረች ነው። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ እያስገባቻት ካይሮ አሁን ደግሞ በብቸኛ የኢትዮጵያ ምስራቅ መውጫ በር በጅቡቲ መታለች። ከጦር ማስፈር አልፋም ወደብ መቆጣጠር አደገኛ እርምጃም ጀምራለች። በጉዳዩ ላይ የምንነግራችሁ ይኖረናል። ጀነራሎቹ በፕሬዝደንቱም ብርቱ ክስ ቀርቦባቸዋል። ጀነራሉ ላይ ከባድ ክስ የተሰማው ውጊያው በቀጠለበትና በጦርነቱ በርካቶች መገደላቸውን እያመላከቱ ተከታታይ ሪፖርቶች እየተሰሙ ባሉ በት ነው። ዝርዝሩን ከጥንቅራችን ሰሙታላችሁ። ሰሞኑን ከህወሓት ጦር ጋር በተያዘ ወደ አፋር ክልል ጥሶ ገብተዋል ወይስ አልገባም በሚል ጉዳይ ብዙ ክስ ማስተባበል ሲሰጥ መሰንበቱ ይታወሳል። የአፋር ክልል ወሰኔ ተጥሷል ሲል ህወሓትና የትግራይ ጊዜያዊ አስተዳደር ግን ፈጽሞ የሐሰት ውንጀላ ነው በማለት ክሱን አጣጥለውት ነበረ። ሆኖም አንድ የትግራይ አመራርና የረድኤት ድርጅት ኃላፊዎች ነገር ወዲህ ነው በማለት ሚስጥሩን አደባባይ አውጥተውታል። እኛም በጥንቅራችን እንመለከተዋለን። ወደ ዝርዝር ጉዳዮቹም እናልፋለን። የህወሓት የአፋሩ ሚስጥር መውጣቱ ተሰማ። የህወሓት ታጣቂዎች ወደ አፋር ክልል በመግባት 6 ቀበሌዎችን ተቆጣጥረዋል በሚል የአፋር ክልል ኮሚኒኬሽን ቢሮ ማስታወቁ አይዘነጋም። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር እንዲሁም በተከታታይ በወጡት መግለጫ ክሱ ፈጽሞ ሐሰት ነው፣ የትግራይ ሰራዊት የአፋርን ወሰን ጥሶ የገባበት ሁኔታ የለም በማለት ያስታወቁ መሆኑ እንደዚሁ የሚታወስ ነው። ዛሬ አዣንስ ፍራንስ ፕረስ ኤፍፒ ባወጣው አንድ ዘገባው ግን የህወሓት ታጣቂዎች ወደ አፋር ክልል ገብቶ እንደነበረ አመላክቷል። ምንጭ ያደረገውም በህወሓት አካባቢ ያለው የጊዜ አስተዳደሩን አመራር ነው። ሰውየው የህወሓት ጦር አፋር ገብቶ የነበረ መሆኑን ጦሩ የድሮን ጥቃቱን ያስተናገረው በአፋር ክልል ውስጥ ባለበት ሁኔታ እንደነበረም በመግለጽ በሚስጥር ተይዞ በጥብቅ ማስተባበያ ሲሰጥበት የነበረውን መረጃ ይፋ አድርገውታል። ዘግየት ብሎ መረጃውን በማሰባሰብ ዘገባውን የሰራው አጃንስ ፍራንስ ፕረስ የትግራይ ታጣቂዎች ላይ ድሮን ጥቃት መፈጸሙን በትግራይ በኩል የተነገረ መሆኑን አመላክቶ በዚህም ደረሰ የተባለው የሞትና የመቁሰል አደጋም ጭምር በዚሁ ዘገባ ውስጥ አካቷል። ስማቸው ያልተገለጸ አንድ የትግራይ አመራር መረጃውን ደርሶኛል ያለው ኤኤፍፒም በድሮኑ ጥቃት ቢያንስ 16 ሰዎች እንደተገደሉና 22 የሚሆኑ ደግሞ እንደቆሰሉም ነግረውኛል ሲል አስታውቋል። ጥቃቱ የደረሰበት ቦታም የት ነው የሚለው መረጃ ግን ከዚህ ቀደም በህወሓትና በትግራይ ጊዜያዊ አስተዳደር በኩል ሲሰጡ የነበሩትን መረጃዎች ውድቅ ያደረገም ሆኖ ታይቷል። ህወሓት የአፋሩን ግጭት አስመልክቶ ባወጣው መግለጫም ጥቃቱም የተፈጸመው የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ነው በማለትም ነበር ያስታወቀው። ህወሓት ድሮኑ በአካባቢው ነዋሪዎችና ታጣቂዎች ላይ ጉዳትን አድርሷል ከማለት ውጪ በቁጥር በግልጽ ከመግለጽ መቆጠቡ ይታወሳል። ሆኖም ስሜ ጠቀስ ብለው ለኤፍፒ መረጃውን ያቀበሉት እኚህ አንድ የትግራይ ባለስልጣን ግን ቁጥሩን ከመግለጽ ባለፈ ጥቃት የተፈጸመው የትግራይ ኃይሎች ወደ አፋር ክልል ዘልቀው በገቡበት ሁኔታ መሆኑንም አመላክተዋል። ዜናው በዚሁ ዘገባውም አንድ የትግራይ ባለስልጣን ለኤፍፒ በሰጡት ማብራሪያቸው የድሮን ጥቃት የተፈጸመው በትግራይ ክልል ሳይሆን ወደ አፋር ክልል ዘልቀው ገብተው በነበሩበት ታጣቂዎች ላይ ነው ሲሉ አስታውሰዋል። ያም ሆኖም በዚህ በትግራይ ታጣቂዎች ላይ ደረሰ በተባለው የድሮን ጥቃት ዙሪያ ከፌዴራል መንግስት ባለስልጣናት በኩል ለማጣራት ያደረጓቸው ጥረቶች ሊሳኩልኝ አልቻሉም ሲል ኤፍፒ በዚህ ዘገባው አስታውቋል። ይህም ጥቃቱ የደረሰው በአፋር ክልል ነው የሚለው የአንድ የትግራይ ባለስልጣን መረጃ በወቅቱ የትግራይ ክልል ሰላም ጸጥታ ቢሮ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል የሰጠውን ማስተባበያ የሚቃረን ሆኗል። የዚህ ወረራ ሰለባ ናት የተባለችው የአፋር መጋሌ ወረዳ ዋና አስተዳዳሪ በጊዜው ለቢቢሲ ሲናገሩ የትግራይ ኃይሎች ወደ ወረዳው ዘልቀው በመግባት በሞርታርና በዙ 23 ድብደባ ፈጽመዋል ማለታቸው ይታወሳል። ኤርትራም ለጠቅላይ ሚኒስትር አብይ አህመድ በአማርኛ ጥብቅ መልእክት መላኳ ተሰማ። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዚሁ መልእክቱ ምከረው እምቢ ካለ መከራ ይምከረው ሲልም ተርቷል። የተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም በይፋ በኤክስ ገጻቸው ባጋሩት መልእክት ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ያስተላለፉትን ንግግር ላይ ዋነኛ ትኩረት ያደረገ መሆኑንም አስታውሰዋል። አምባሳደሯም ኢትዮጵያ ቀይ ባህር አይገባትም የሚለውን አልስማማም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል እያሉ ሲሆን እኛም ከዚህ በኋላ መልሳችን የሚሆነው አልሰማንም ነው ሲሉ
በገጻቸው ባሰፈሩት በዚሁ ልጥፋቸው አመላክተዋል። የተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የጠቅላይ ሚኒስትር አብይ አህመድ የፓርላማ ማብራሪያን በትኩረት መስማታቸውን ገልጸው ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በምሳሌ የጠቀሱት ጉዳይ ግርምት እንደጫረባቸውም አንስተዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ምክር ቤት ማብራሪያ ላይ ሲናገሩ አንድ የፊዚክስ ተማሪ ትምህርት ቤት አርፍዶ በመምጣቱም ከክፍል ውጪ እንዲቆይ ቅጣት ይተላለፍበታል። ተማሪው ቅጣቱን ጨርሶ ሲመለስ ከብላክ ቦርድ ላይ ያገኘውን ጽፎ ወደ ቤቱ ያቀናል። በማግስቱም ሲመለስ የቤት ስራ ሰርቻለሁ ብሎ ለመምህሩ ያሳያቸዋል። ፕሮፌሰሩም በመገረም ይሄ የቤት ስራ አልነበረም፣ መልሳቸው ለማግኘት አዳጋች የሆነ ጥያቄዎች ናቸው በሚል ይገልጹለታል። ሆኖም ተማሪው ይህንን ባለመስማቱ የማይፈቱ የተባሉት ጥያቄዎች መልስ ሰጥቷል ሲሉ ጠቅላይ ሚኒስትሩ መግለጻቸው አምባሳደሩ አስታውሰዋል። ጠቅላይ ሚኒስትሩ ቀጥሎ በሰጡት ማብራሪያ ኢትዮጵያ ቀይ ባህር አይገባትም የሚለውን አልስማማም ሲሉ ተደምጠዋል ያሉት አምባሳደሯ ይህንንም ተችተዋል። አምባሳደሯም የታሪክ እውቅና ያለውን ዓመታትን ያስቆጠረ መሆኑን በመጥቀስ በምሳሌነት ሲቀርብ የቆየው ትህትናና ጽናት እንዲሁም የማሰላሰል ችሎታ ለማመልከቻነት ነው። ሆኖም ጠቅላይ ሚኒስትር አብይ አህመድ ግን ታሪኩን ያለ ምክንያት የማይገባ ቦታ ላይ ገልጸውታል ሲሉ ተችተዋል። እኛም ከዚህ በኋላ ከኢትዮጵያ በኩል የሚነሱ የቀይ ባህር ጉዳዮችን በተመለከተ ምላሻችን ተመሳሳይ ነው፣ አልሰማንም ሲሉ በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም አጽንኦት ሰጥተዋል። ኢትዮጵያን ጉሮሮ ለማነቅ አደገኛ እርምጃ ተጀመረ። ግብጽ ኢትዮጵያን እንደ ጦስ ዶሮ እየዞረቻትም እንደሆነ ተሰምቷል። በኤርትራ አቅጣጫ ኢትዮጵያን ካቴና ውስጥ እያስገባቻት ካይሮ አሁን ደግሞ በብቸኛ ኢትዮጵያ የምስራቅ መውጫ በር መትሳለች። ጦር ከማስፈር አልፋ ወደብ ለመቆጣጠር አደገኛ እርምጃም ጀምራለች። በጉዳዩ ላይም አንድ ጥብቅ ውይይትም ተደርጓል። ግብጽ ከጎረቤት ሀገራት ጅቡቲ የባህር ጠረፍ ላይ ተጽዕኖዋን ለማሳደር ግዙፍ እንቅስቃሴም ጀምራለች። ይህ እንቅስቃሴ የተጀመረው ካይሮም ኢትዮጵያን ወደ ቀይ ባህር እንድትወጣ በግል መከላከል በጀመረች በት አጋጣሚ ነው። ካይሮ በጅቡቲ ባህር ጠረፍ ላይ ቀጥተኛ እጇ ለማስገባት የወጣነችው እቅድ በግዙፍ የወደብ ኢንቨስትመንት ስምምነት ሽፋን መሆኑም ተሰምቷል። የኢትዮጵያ የባህር በር ባለቤትነት ጥያቄ በየዓመቱ የምታፍሰውን $1 ቢሊዮን ገደማ ገቢ ያሳጠኛል ብላ የሰጋችው ጅቡቲም ሌሎች ሀገራትን ለመሳብ እየሞከረች ነው። የግብጽና ጅቡቲ ባለስልጣናት በወደብ ልማት ኢንቨስትመንት ስምምነት ለመድረስ ድርድር ላይ መቆየታቸውም ታውቋል። አሁን ላይ ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት ትብብር ስምምነት ላይ ለመድረስ ተቃርባለችም ብሏል። ስምምነቱን ለማገባደድ በግብጽ ምክትል ጠቅላይ ሚኒስትር የሚመራቸው ከፍተኛ ልዑካን ቡድን በቅርቡ ወደ ጅቡቲ ያቀናል። የካይሮ ባለስልጣን በጅቡቲ በሚኖራቸው ቆይታ ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ካፒታል ጋዜጣ ዘገባ ያሳያል። የግብጽ ምክትል ጠቅላይ ሚኒስትር ካመል ወይዘር በቅርቡ በጅቡቲ በሚያደርጉ ጉብኝት ይጠናቀቃል ስለተባለው ስምምነት በሁለቱም ሀገራት በኩል የተባለ ነገርም የለም። ስምምነቱ ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከላዊነት ሚና ከፍ እንደሚያደርጉ ቁልፍ መሰረተ ልማቶች መገንባት ያካትታል ተብሏልም። ግብጽ ጅቡቲ ላይ ግዙፍ መዋለ ንዋይ ለማፍሰስ ፍላጎት ያሳየችው ኢትዮጵያ ያነሳችውን የቀይ ባህር ታሪካዊ ባለቤትነት ጥያቄ በግልጽም ከኮነነች በኋላ ነው። ግብጽ ኢትዮጵያን ያነሳችውን የባህር በር ጥያቄ በመቃወም የቀይ ባህር ተዋሳኝ ቀጠናውን ሀገራት በማስተባበር በር ለመዝጋት እየተንቀሳቀሰች መሆኑም ታውቋል። ከ3 አስርት ዓመታት በፊት የቀይ ባህር ፊት አውራሪ የነበረችው ኢትዮጵያን ጥያቄ በበጎ ያልተመለከቱ ጎረቤቶችም ግብጽን ወዳጅ አድርገው ተሰባስበዋል። ኢትዮጵያን ወደ ቀይ ባህር ለማስገባት የሶስትዮሽ ተቀናቃይ ጥምረት ከወራት በፊት የፈጠረችው ግብጽ በተናጠል ከእያንዳንዱ ሀገራት ጋር በዚሁ ጉዳይ ደፋ ቀና እያለችም ነው። ካይሮ ኤርትራና ሶማሊያን ይዛ የሶስትዮሽ ጥምረት የመሰረተች ሲሆን የሞቃዲሾ ባለስልጣናት ግን ከወዲሁ ወደ ኋላ መሸሽ ጀምረዋል። በአሁኑ ወቅት ግብጽና ኤርትራም የያዙትን የጋራ አቋም ኢትዮጵያን ወደ ቀይ ባህር አናስጠጋም እያሉ ነው። ኢትዮጵያ ደግሞ በኢፕታዊ መንገድ ያጣሁትን የቀይ ባህር ወደብ ለመመለስ የሚያስቆመኝ ኃይል የለም በማለት ጉዳዩን ገፍታበታለች። መንግስት በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎችን ሲይዝ ከ500 በላይ አካውንቶች ማገዱ ተሰማ። በህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የነበሩ የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታውቀዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገወጥ ገንዘብ ዝውውር ላይ ተሳትፈዋል ተብለው የተጠረጠሩ ግለሰቦችና አካውንቶች ናቸው ለእስርና ለእግር የበቁት። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውንና ከዚሁ ጋር በተያያዘ 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎትም አስታውቋል።
በቁጥጥር ስር የዋሉት ተጠርጣሪዎች የመንግስትን የማይክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበረም ተናግረዋል። ተጠርጣሪዎቹ ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪ ስወራ፣ የግብር ስወራና ህገወጥ ገንዘብን ህጋዊ የማስመሰል እንዲሁም በሌሎች ወንጀሎች በአገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ሲል የአገልግሎቱ መግለጫም ጠቅሷል። በቁጥጥር ስር የዋሉ ግለሰቦች በህገወጥ ዓለም አቀፍ የገንዘብ አስተላላፊዎች ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላሎች መሆናቸውን ተሰምቷል። በተጨማሪም መግለጫው በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በአገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃም ተወስዷል ብሏል። ከተጠርጣሪዎቹ ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሪ በዚያው እንዲቀር በማድረግ ፍቃዳቸው የተሰረዘባቸው ህገወጥ የሐዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉበትም አመላክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀምና በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተሰምቷል። በጸጥታ ተቋሙ እርምጃው በተመለከተም ከወጣው መግለጫ ጋር የበርካታ ተጠርጣሪዎች የፎቶግራፍና በቁጥጥር ስር እየዋሉ የተለያዩ ሰነድና ንብረቶች ይፋ ተደርገዋል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎችና ተወካዮች ላይ ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑን ገልጾ እንደነበረ ይታወሳል። ገዢው በወቅቱም ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱን አመላክቶም ነበረ። ጀነራሎቹ በፕሬዝደንቱ ተከሰሱ። ጀነራሎቹም ከባድ ክስ ቀርቦባቸዋል። ጀነራሎቹ ላይ ከባድ ክስ የተሰማው ውጊያ በቀጠለበትና በጦርነት በርካቶች መገደላቸውን ያመላከቱም ተከታታይ ሪፖርቶች እየተሰሙ ባለበት ወቅት ነው። የኬንያ ፕሬዝደንት ዊሊያም ሩቶ በሱዳን እየተፋለሙ ያሉት ሁለት ዋነኛ ተፋላሚዎች ለቀውሱ መፍትሄ አይደሉም ብለዋል። የሱዳን ጦርን የሚመራው መንግስት ኬንያ ፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች ተብሎ ሲከሰስ የሰነበተ ቢሆንም ፕሬዝደንቱ ኬንያ የፈጥኖ ደራሽ ኃይሉን ትረዳለች የሚለው ውንጀላም የተሳሳተ መሆኑንም አስታውቋል። ፕሬዝደንቱ በአሁኑ ወቅት በሚገኙባት ኳታር ዶሃ ከአልጀዚራ ቴሌቪዥን ጋር ባደረጉ ቃለ ምልልሳቸው ኬንያ ለፈጥኖ ደራሽ ኃይሎች የጦር መሳሪያ ድጋፍ አድርጋለች የሚለውን ክስ ፍጹም ውሸት ነው ሲሉ አጣጥለውታል። ፕሬዝደንት ሩቶ በሱዳን ስላለው ወቅታዊ ሁኔታ ሲያስረዱ ሁለቱም ጀነራሎች የመንግስት ግልበጣ ውጤቶች መሆናቸውንም አስታውቀዋል። ችግሩን ለመፍታት ከጂኦፖለቲካዊ ውይይት ይልቅ በወታደራዊ ኃይል ላይ ስለሚመኩ ሀገሪቱን ወደ አስከፊ ቀውስ እንደከተቷትም ተናግረዋል። ጀነራሎች ለሱዳን ምንም መፍትሄ አያመጡም፣ ምክንያቱም እነሱ የሚያምኑት በወታደራዊ ኃይል መፍትሄ እናመጣለን ብለው ነው። በወታደራዊ ኃይል መፍትሄ ማምጣት የሚቻለው ችግሩ የጸጥታ ሲሆን ነው። በሱዳን ግን ያጋጠመው የመልካም አስተዳደር ችግር ነው ብለዋል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳናቸው ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት